እሺ፣ ይህንን ሐሳብ እንፍታው። በዛሬው ጥልቅ ዳሰሳችን እጅግ በጣም መሠረታዊና የሰው ልጅን ታሪክ ከቀየሩት ትልልቅ ጉዳዮች አንዱን ነው የምናነሳው። አዎ፣ ጥያቄው ክርስትና እውነት መሆኑን እንዴት አውቃለሁ የሚል ነው። ልክ ነው። ማለቴ ይህንን ጥያቄ ለመመለስ እና ወደ ታሪክ ጥልቀት ለመግባት ያው ዊልያም ሌን ክሬግ የጻፈውን ሪዝነብል ፌይት የተሰኘውን መጽሐፍ ነው መነሻ የምናደርገው። በተለይም ደግሞ ከገጽ 30 እስከ 34 ያለውን የታሪክ ዳራን በጥልቀት የምንመረምረው። እውነት ነው። የዚህ ዳሰሳ ዋና ተልእኮ ወንጌላውያን ክርስቲያኖች በእምነት እና በምክንያት መካከል ያለው ግንኙነት በታሪክ ውስጥ እንዴት ሲበራራ እንደነበር እንዲረዱ ማድረግ ነው። ማለቴ ብዙ ጊዜ እምነት ሲባል ሰዎች አይምሮውን ዘግቶ ምንም ማስረጃ ሳይኖር በጭፍን ወደ ገደል እንደመዝለል አድርገው ይወስዱታል። ያው በእርግጥ የክርስትና ታሪካዊ መሰረት ይሄንን ነው ወይም ያስተምረው ብለን ስንጠይቅ መልሱ በፍጹም አይደለም የሚል ነው። አዎ፣ ወይስ በማስረጃና በአመክንዮ ላይ የተመሰረተ ጽኑ መሰረት አለው የሚለውን ነው የምናየው። ይህ ጥያቄ የዛሬው ዘመን ሰዎች ብቻ ሳይሆን ለዘመናት የቤተ ክርስቲያን አባቶች ሲሞግቱት የነበረ ጉዳይ መሆኑን መገንዘብ እጅግ አስገራሚ ነው። በጣም ትክክል። አውግስጢኖስን ብንወስድ ከመካከለኛው ዘመን መባቻ ነው ምንጀምረው። አውግስጢኖስ ከ354 እስከ 430 ዓ.ም የኖረ ታላቅ አሳቤ ነው። ነገሩን አጓጊ የሚያደርገው ደግሞ የነበረበት የታሪክ አውድ ነው። የሮም ኢምፓየር እያሽቆለቆለ ባለበት ዘመን ነው የነበረው። አው የጣዖት አምልኮና የተለያዩ ፍልስፍኖች በሚላተሙበት ጊዜ እና የሱ አቀራረብ በአንድ በኩል ስንመለከተው ከፍተኛ የስልጣን አክባሪ ሆኖ እናገኘዋለን። የካቶሊክ ቤተክርስቲያን ስልጣን ባይገፋፋኝ ኖሮ ወንጌልን አላላምንም ነበር የሚል ዝነኛ አባባል አለው እኮ። ይህን ሲሰማ ሰው እንዴ አውግስጢኖስ ማለት ዝም ብሎ የቤተ ክርስቲያንን መሪዎች በጭፍር የሚከተል ሰው ነበር ማለት ነው ሊል ይችላል። ውጫዊ ገጽታውን ብቻ ላይ ሰው እንደዛ ሊመስል ይችላል። ግን በጥልቀት ስንመረምረው በጊዜ ሂደት የተለዋወጠ ሰፋ ያለ ትንታኔ ነው ያለው። ማለቴ እምነት ማለት አእምሮን ማጥፋት ነው አላለም? በፍጹም። ይልቁንም እምነትና ምክንያት አላቸውን የቅደም ተከተል ሚና ነው ያስቀምጠው። ስልጣንና ምክንያት ሰውን ወደ እውነት ለማምጣት አብረው እንደሚሰሩ አሳይቷል። ነገሩ እዚህ ላይ ነው በጣም አጓጊ የሚሆነው። አውግስጢኖስ የኢሳይያስ 7:9ን ዋቢ አድርጎ ካላመናችሁ አታስተውሉም ሚለውን። አዎ፣ ይሄ የዘመናችንን አስተሳሰብ ሙሉ በሙሉ የሚገለብጥ ነው። ዛሬ ብዙዎቻችን ካላስረዳኸኝ አላምንም ነው ሙሉ። አውግስጢኖስ ግን መጀመሪያ እምነትን ታስቀድማለህ፣ ከዛ ማስተዋል ይከተላል የሚል ቅደም ተከተል ነው ያሳየው። መጀመሪያ ማመን ከዛ ማወቅ ማለት ነው። ይህ መርህ የኋላ ኋላ ፊደስ ኳረንስ ኢንተሌክቱም ወይንም እምነት ገንዘቤን ይፈልጋል ለሚለው የመካከለኛው ዘመን ታላቅ ፍልስፍና መሰረት ሆኗል። የሂሳብ ቀመር ምሳሌውን ብናነሳ አንድ ተማሪ ውስብስብ ቀመር ለመማር ሲገባ ከመነሻው አይገባውም። ግን መምህሩ ትክክለኛውን መንገድ እያሳየው መሆኑን መጀመሪያ ማመን አለበት። ልክ ነው። ያንን የመምህሩን ስልጣን ተቀብሎ በሂደቱ ሲያልፍ ነው በመጨረሻ ቀመሩን በራሱ አእምሮ ወደ ማስተዋል የሚደርሰው። አውግስጢኖስም መጽሐፍ ቅዱስ በራሱ ፍጹም ስልጣን ቢኖረውም ዝም ብሎ የሰማው ሰው ወዲያውኑ ጥልቅ ምስጢሩን ላይቀበል እንደሚችል ተገንዝቧል። ስለዚህ ስልጣን እምነትን ይጠይቃል፣ ሰውንም ለምክንያት ያዘጋጃል ማለት ነው። አዎ፣ ምክንያት ደግሞ በተራው ወደ መረዳትና ዕውቀት ይመራል። ይሄ ድንቅ ማብራሪያ ነው። ግን እዚህ ላይ አንድ ትልቅ ተግዳሮት ይፈጠራል። ማለቴ አንድ ሰው እሺ አምናለሁ ግን ለምን ልመን ብሎ ሊጠይቅ ይችላል። ለምንድን ነው የሌላውን ሃይማኖት ትቼ መጽሐፍ ቅዱስን የማምነው የሚለው ጥያቄ? አዎ፣ አውግስጢኖስ ለዚህም ዝግጅት ነበረው። ይህንን ስልጣን ለመቀበል የታማኝነት ምልክቶች ሊኖሩ ይገባል አለ። እነዚህ ምልክቶች በዋናነት ተአምርና ትንቢት ናቸው። ግን አንድ ነገር እናስብ። አውግስጢኖስ የኖረው የክርስቶስ ትንሣኤ ከተፈጸመ ከ300 ዓመታት በላይ ካለፈ በኋላ ነው። አዎ፣ 400 ዓመታት ገደማ። ታዲያ የጥንቶቹን ተአምራትና ትንቢቶች ታማኝነት በወቅቱ እንዴት ማረጋገጥ ቻለ? ይሄ ራሱን የገጠመው ትልቅ ጥያቄ ነበር። ምክንያቱም አሁን እኛ በዘመናችን ያለን አይነት የዳበረ ታሪካዊ ምርምር ዘዴ አልነበሩም። ማለቴ እንደ ጽሑፍ ትንታኔና አርኪኦሎጂ አይነት ነገሮች። አዎ፣ እነዛን እየቀጠም አይችልም። ስለዚህ የጥንቱን ተአምር ከማስረዳት ይልቅ መላው የሮም ኢምፓየር ሊቅደው ወለማይችለውን ነባራዊ ተአምር ሰዎችን መጋበዝ መረጠ። ያ ነባራዊ ተአምር ድጉ የክርስቲያን ቤተ ክርስቲያን ራሷ ናት። ልክ ነው። የእግዚአብሔር ከተማ በተባለው መጽሐፉ ላይ ይህን አስቀምጧት። የክርስትና በፍጥነት መስፋፋትና ጸንቶ መቆም
በራሱ እጅግ አስደናቂ ተአምር ነው። አስበው፣ ምንም አይነት ወታደራዊ ኃይል የሌላቸው ቀላል ሰዎች እንዴት ይህን ሁሉ ግዙፍ ኢምፓየር ሊለውጡ ቻሉ? ያውንም በከፍተኛ ስደትና መከራ ውስጥ አልፈው። የወንጌል ያለ አስገዳጅ ኃይል ዓለምን መለወጡ ከበስተጀርባው መለኮታዊ ኃይል ለመኖሩ ትልቁ ማረጋገጫ ነው ብሎ ተከራከረ። አንድ ሚያምን ሮማዊ የሙሴን ተአምራት አላምንም ቢል እንኳ ከፊቱ ያለውን ይህንን ግዙፍ ተአምር ሊክድ አይችልም ማለት ነው። አዎ፣ ዓለም ሁሉ ያለፈው ዘመን ተአምራት በአካል ሳያስፈልጉት ወደ ክርስትና መመለሱ ትልቅ ማስረጃ ነው። ይህ እምነትን ከተጨባጭ ታሪካዊ እውነታ ጋር አያይዞታል። ይህ እኮ አሁን ዘመን ካሉን የክርስትና ተሟጋቾች አቀራረብ ጋር በጣም ይመሳሰላል። እውነት ነው። የጥንቱ የአውግስጢኖስ አካሄድ ለቀጣዮቹ የመካከለኛው ዘመን አሳቢያን ትልቅ መሰረት መጥቷል። ይህን ቃልን ወደፊት እናፍጥነውና ከ800 ዓመታት በኋላ ወደ ተነሳው ሌላው ታላቅ አሳቢ ቶማስ አኩናስ እንለፍ። አኩናስ ከ1224 እስከ 1274 ዓመተ ምህረት ነው የኖረው። የሱ ሱማ ኮንትራ ጀንታይልስ የተሰኘው ሥራ በመካከለኛው ዘመን ከታዩት እጅግ የላቁ የፍልስፍና ሥራዎች አንዱ ነው። አኩናስ የነበረበት ዘመን ግን ፈጽሞ የተለየ ነበር። በአውግስጢኖስ ዘመን ዋናው ተግዳሮት የሮም ጣዖት አምልኮ ነበር። በአኩናስ ዘመንስ? በአኩናስ ዘመን ትልቁ ማዕበል ምሁራዊ ነበር። የእስልምና ወርቃማው ዘመን በመፈጠሩ የአረብ ፈላስፎች የአርስቶትልን ሥራዎች ወደ አውሮፓ ይዘው መጡ። እንደ አቬሮስ እና አቪሴና ያሉት ማለት ነው። የዩኒቨርሲቲዎች በዚህ የግሪኮ አረብ ፍልስፍና ተጠለቀለቁ። አዎ፣ ብዙ ክርስቲያን ምሁራን በዚህ የሎጂክ ማዕበል ተደናግቶ ነበር። አኩናስ ግን አልተደናገጠም። ይልቁንም ይህንን ሎጂክ ተጠቅሞ የክርስትናን እውነት ለማስረዳት ቆረጠ። እምነትንና ምክንያትን ለማዋሄድ ስለ እግዚአብሔር ያሉ እውነቶችን በሁለት ዋና ዋና ክፍሎች ከፈላቸው። የመጀመሪያው ክፍል በተፈጥሯዊ ምክንያት ወይንም በሰው አእምሮ ሊደርሱባቸው የሚችሉ እውነታዎች ናቸው። ለምሳሌ ይህን ሁሉ ስነ ፍጥረት አይተን አንድ መጀመሪያ ፈጣሪ መኖር አለበት ወደሚል አመክንዮ ስንደርስ ማለት ነው። ልክ ነው። ሁለተኛው ክፍል ደግሞ ከሰው ልጅ አእምሮ አቅም በላይ የሆኑ የእምነት እውነታዎች ናቸው። እንደ የሥላሴ ትምህርት ወይንም እግዚአብሔር ሰው ሆኖ በክርስቶስ ሥጋ መልበሱን። እነዚህን በአእምሮአችን አውጠንጥነን በምክንያት ብቻ ደርሰን ልንረዳቸው አንችልም። እነዚህ የእግዚአብሔር መገለጦች ብቻ ናቸው። ይህን ነጥብ ግልጽ ማድረግ እጅግ ወሳኝ ነው። ብዙ ጊዜ ከአእምሮ በላይ የሚለውን ቃል ሲሰሙ ከሎጂክ ውጭ የሆነ ይመስላቸዋል። አኩናስ ግን የእምነት እውነታዎች ሎጂክን የሚቃረኑ ናቸው አላለም። የኳንተም ፊዚክስን ምሳሌ ብንወስድ በተራው የሰው አእምሮ ሲታይ ፈጽሞ የማይመስል ነገር ነው። ግን ከአእምሮ በላይ ስለሆነ ብቻ ከሎጂክ የራቀ ነው ማለት አይደለም። አዎ፣ ፊዚክሱ በራሱ ውስብስብ ሎጂክ አለው። የሥላሴም ትምህርት በቤተ ሙከራ ማረጋገጥ ባንችልም መለኮታዊ ሎጂክ አለው። ታዲያ እነዚህን በቀጥታ ማረጋገጥ የማንችላቸውን የእምነት እውነታዎች እንዴት እውነት መሆናቸውን አውቀንና አምናቸዋለን የሚለው ነው ዋናው ጥያቄ። እዚህ ላይ ነው አኳይናስ ቀጥተኛ ያልሆነ ማረጋገጫ የተጠቀመው። ትምህርቱን ይዞ የመጣውን መልእክተኛ ከእግዚአብሔር መሆኑን ማረጋገጥ። እንዴት ነው የምናረጋግጠው ስንል ተመልሶ ወደ አውግስጢኖስ የታማኝነት ምልክቶች ይሄዳል። በተአምራትና በትንቢት አንድ መልእክተኛ ተፈጥሮን በሚያሸንፉ ተአምራት የታጀበ ከሆነ ይዞት የመጣው ከአእምሮ በላይ የሆነ ትምህርትም እውነት ነው ብለን እንቀበላለን። እንግዲህ ይሄ ሁሉ ሲጠቃልል ምን ማለት ነው ካለን አኳይናስም ልክ እንደ አውግስጢኖስ ያረፈው በቤተ ክርስቲያን ተአምራዊ መስፋፋት ላይ ነው። ዓለም ወደ ክርስትና መመለሱ መጽሐፍ ቅዱስ እውነት ለመሆኑም ማይካደደው ማረጋገጫ ነው ብሎ ደመደመ። የሁለቱ ታላላቅ አሳቢያን መደምደሚያ ከ800 ዓመታት በኋላም አንድ አይነት መሆኑ አስገራሚ ነው። አዎ በጣም። ግን ይህንን ከሰፋው ስዕል ጋር ስናገናኘው በአኳይናስ ፍልስፍና ውስጥ አንድ መሰረታዊ ለውጥ እናገኛለን። ይሄ ትልቅ የታሪክ መዞሪያ ነጥብ ነው። ቀደም ባሉት ዘመናት እምነት ሲባል በዋናነት በልብ መታመን ተደርጎ ይወሰድ ነበር፣ ሙሉ ሕይወትን አሳልፎ መስጠት። በአኳይናስ ማዕቀፍ ውስጥ ግን እምነት በአእምሮ መቀበል ወደሚለው የእውቀት ዘርፍ ዝቅ ብሏል። ይህን ልዩነት ማብራራት በጣም አስፈላጊ ነው። የፓራሹቱን ምሳሌ እንውሰድ። አንድ ሰው ፓራሹቱን እንዴት እንደሚሰራ በሳይንስ ያጠናል፣ ጠንካራ መሆኑን ይረዳል። ይሄ ፓራሹቱ እንደሚሰራ በአእምሮ መቀበል ነው። ነገር ግን ፓራሹቱን አጥልቆ ከአውሮፕላን ለመዝለል ሲወስን ያ አእምሮዊ እውቀት ብቻውን አይበቃውም። ሕይወቱን አሳልፎ መስጠት ወይንም በልብ መታመንን ይጠይቃል። በአኳይናስ አካሄድ ግን እምነት በምክንያት ሊረጋገጡ ለማይችሉ እውነቶች አእምሮዊ ፍቃድን የመስጠት ጉዳይ ብቻ የሆነ መጣ። ማለቴ አንድን ነገር ካወቀው በእምነት ልትቀበለው አትችልም፣ ቅድማ አውቀኸዋል ስለሚል። ስለዚህ እምነት የሚያስፈልገው ለማታውቀው ነገር
አእምሮህን የማሳመን ጉዳይ ሆነ። ይሄ በክርስትና ታሪክ ውስጥ ትልቅ ተጽዕኖ አሳድሯል። እምነትን ከእውቀት አንጻር እንጂ ከሕይወት ቁርኝት አንጻር እንዳይታይ አድርጎታል። ሰዎች ክርስትናንን እንደ አንድ የፍልስፍና ስብስብ አድርገው በአእምሮአቸው ይስማሙበታል፣ ግን ወደ ልብ መታመን ላይ ደርስ ይችላል። እንግዲህ ወደ ዋናው የዘመናችን ጥያቄ እንምጣ። የሁሉ ታሪካዊ ዳራ ዛሬ ለሚገኙት ወንጌላውያን ክርስቲያኖች ምን ፋይዳ አለው? ፋይዳው ወቅታዊ ነው። ዛሬ ክርስቲያኖች እምነታቸውን በሳይንስ እና በታሪክ ለማስረዳት ሲሞክሩ አንዳንዶች ይሄንን እንደ ሴኩላር ተጽዕኖ ሊያዩት ይችላሉ። እምነት በልብ ነው፣ ለምን ማስረጃ ትፈልጋላችሁ የሚል ትችት ሊገጥማቸው ይችላል። አዎ፣ አዲስ ነገር የጀመሩ ሊመስላቸው ይችላል። ነገር ግን ይህ ዳሰሳ እንደሚያሳየው ሎጂክን መጠቀም ከጥንት ጀምሮ የነበረ ክርስቲያናዊ ትውፊት ነው። ክርስትና ከጅምሮም ጥያቄዎችን የሚሸሽ ሃይማኖት ሳይሆን በምክንያትና በእምነት ሚዛን ላይ የቆመ ነው። የእነዚህን አሳቢያን አካሄድ መረዳት ትልቅ መተማመኛ ይሰጠናል። እምነት ማለት ዓይንን ጨፍኖ በጨለማ ውስጥ መዝለል አይደለም። ልክ ነው። እምነትና ምክንያት ጠላቶች ሳይሆኑ እውነትን ለማግኘት የሚረዱን ሁለት ክንፎች ናቸው። አዎ፣ አእምሮ ሊደርስባቸው በማይችላቸው ጥልቅ ምስጢራት ላይ በእምነት መደገፍ ነው። ለማጠቃለል ያህል ዛሬ የአውግስቲኖስን የእምነትና ማስተዋል ቅደም ተከተል አይተናል። እምነት ግንዛቤን ይፈልጋል የሚለውን፣ እንዲሁም የአኩናስን የእምነት እውነታዎችና የምክንያት እውነታዎች ክፍፍል ዳሰሰናል። ክርስትና ጭፍን እምነት ሳይሆን ታሪካዊና አእምሮአዊ መሠረት ያለው መሆኑን አሳይቶናል። ይህ ግን አንድ ትልቅ ጥያቄ ያስነሳል። ቅድም እንዳልነው በአኩናስ ተጽዕኖ ምክንያት እምነት አእምሮአዊ ዕውቀትን የመቀበል ጉዳይ ብቻ የመሆን አዝማሚያ ካሳየ፣ አዎ፣ በዘመናችን ያሉ ክርስቲያኖች እምነታቸው ታሪካዊና አመክንዮአዊ ማስረጃዎችን የጠበቀ ሆኖ ሳለ እንዴት ጥልቅ ሆነ የልብ ቁርኝትን ጠብቀው ሊያቆዩ ይችላሉ? ማለቴ ሁሉም ነገር በሎጂክ ብቻ ከተገነባ የተሻለ ሎጂክ ያለው ሰው መጥቶ ማስረጃችንን ቢሞግቶ እምነታችን ይፈርሳል ማለት ነው። ትክክል። ክርስትና ወደ ንጹሕ የአእምሮ ፍልስፍና ብቻ እንዳይቀየር እንዴት መጠንቀቅ ይቻላል? እምነት በአእምሮ ዕውቀት ብቻ የተወሰነ ሳይሆን ሕይወትን የመስጠት የልብ ጉዳይ መሆኑን እንዴት አስማምተን መጓዝ እንችላለን? ይህ የእያንዳንዱ ሰው ከዚህ ዳሰሳ በኋላ ራሱ ሊመረምረው የሚገባ እጅግ ጥልቅ የሕይወት ጥያቄ ነው። አእምሮአዊ ማስረጃዎች መፈለግ አስፈላጊ ቢሆንም በመጨረሻው ግንኙነታችን የልብ መታመንን ይጠይቃል። እውነት ነው። የዛሬው ታሪካዊ ዕውቀት እምነታችሁን ይበልጥ ጠንካራ እንዳደረገው ተስፋ እናደርጋለን። በምክንያትና በእምነት መንገድ ላይ በአንድነት እንጓዝ። ለዛሬው የነበረን ጥልቅ ዳሰሳ ይህንን ይመስል ነበር። ሰላም።